ተመልካቾች የፖለቲካ ፓርቲዎች አዲስ አበባ ያው አብይ በየተራ ህብረተሰቡን እያነጋገረ ነው። ተመልከቱ። ጠቅላይ ሚኒስትሩ ከተለያዩ ፖለቲካ ፓርቲዎች ምናምን እንደዚህ የፖለቲካ ፓርቲ ኢትዮጵያ ውስጥ ያሉ ፖለቲካ ፓርቲዎች ሲያነጋገር ማልቲ ፓርቲ ሲስተም ነው እየተከተልኩ ያለሁት እና አጫፋሪዎቹ አሉ። አሁን አዳዲስ ገጽታዎች እንደምታዩዋቸው ናቸው። እዚህ ምክትል የብልጽግናው ሰውዬ አለ። ከብልጽግና ሰውዬ ደግሞ የብልጽግና ምክትል የሆነውን ስምረት ፓርቲ አለኝ የሚለው ጌታቸው ረዳ አለ። ለገሰ ቱሉ አለ። ክንደያ ገብረሕይወት የኢዜማ ምክትሉ አለ። ያው እንደምታዩዋቸው የባዴኑ ወዲያ ያለው ባዴን ወዲያ እሱ ባዴን ነው። የባዴን ጽሕፈት ቤት ኃላፊ ምናምን ይመስለኛል። ወደ ማዶ አካባቢ ያለው አይሚን ከክንደያ ሁለተኛ አካባቢ ቀጥሎ ያለው ከክንደያ የመጨረሻ ባዴን ይመስለኛል። ይሄ ባዴን ሰባብሬዋለሁ አማራን በትኛዋለሁ ሰብሬዋለሁ ያለው ታየ ደንዳ ሲናገር ታየ ለአማራ ህዝብ ድምጽ ይሆናል። እነዚህ ደግሞ በአማራ ህዝብ ቁጭ ብለው እንጀራቸው ይበላሉ። ይሄን ያው ከታየ ምን ይማራሉ ነው እነዚህ ሰዎች? ከታየ ምን ይማራሉ? እዚህ ላይ ኦፌኮ ባለፈው አንመጣም ብሎ ባለፈው ነበር ይሄ ፕሮግራም የተዘጋጀው ኦፌኮ አልገኝም አለ። ኦነግም አልገኝም አለ። አልሳተፈም ሲል በሽማግሌ ሁላ ተልኮላቸው ነበር የሰማነው። ሪጀክት አደረጉ። ዛሬ ኢሃፓ እዚህ ውስጥ ገብቶ ነበር። አራት ያው ሚዲያ ላይ የሰማሁት ነው። አራት ሰዎች እድል ክቡር ጠቅላይ ሚኒስትር ይሄን እድል አዘጋጁልን በጣም እናመሰግናለን። እንደዚህ አይነት እንትን በመፈጠሩ በጣም ጥሩ ነው ለኢትዮጵያ ምናምን የሚሉ ሰዎች አድናቂዎች ነው እድል ሲሰጥ የነበረው። ፕላስ የኮሪደር ልማት ምናምን አስጎበኛቸው። እነዚህ ልክ እንደማያውቁ ማለት ነው። ጌታቸው ማያውቅም፣ እነዚህ ያሉትም እና አረጋው በረህ ማያውቁ ማለት ነው። ኮሪደር ልማት አያውቁምና ሄዶ አስጎብኝቶ ወደ አዳራሽ ያስገባቸዋል። በጣም ድንቅ እኮ ነው የኮሪደር ልማት እኮ የእርሱ አመራር እኮ ተአምር እኮ ነው የሚሉ አድናቂዎች ነው ሲቀበል የነበረውና ኢሃፓ ረግጦ ወጣ። ዓለምፀሐይ ማን የምትባለው የሴክሬታሪዋ ሚኒስትሯ የጽህፈት ቤት ኃላፊ ምን ማለት ነው ይሄ ንቀት አይደለም? የሀገር ጠቅላይ ሚኒስትር መናገር ሲጀምር እናንተ ለምን ትወጣላችሁ እንዳለቻቸው ሰምተናል። እንዳለቻቸውና እድል እኛ ጥያቄ ያለን ጥያቄ እድል የማይሰጠን ከሆነ ምን ልናደርግ እዚህ ቁጭ እንላለን ብለው ረግጦ ወጥቷል። ኢሃፓዎች እንደሰማ እንደዚህ አይነት ሰዎች እየተፈጠሩ እንደዚህ አይነት ጠንከር ያሉ ፖለቲካ ፓርቲዎች እየተፈጠሩ ነው። ለመብላት ደግሞ ሆዳቸው ለመብላት ደግሞ የአብይ ወንበር ለማሞቅ ደግሞ የተቀመጡ አዳዲስ ፖለቲካ ፓርቲዎች ይዘን መተናል ብለው ያነገታቸውን እንዳያቸው ያለው ትላንት እኔ በጌታቸው ረዳ የሚመራ ህወሓት ክንፍ ይላል። በደብረጽዮን የሚመራው ህወሓት ክንፍ እያንዳንዱ አርዕስት ላይ እንኳን የደብረጽዮን ህወሓት የጌታቸው ህወሓት ሲባል በስላፍ አድርጎ ጠፋው። አሁን ቀጥቶ ብልጽግና አጠገብ ቁጭ አሁን ተቃዋሚ ነኝ የትግራይ አንድ ፖለቲካ ፓርቲ ይዤ የገባሁት ለማለት ነው። አሁን ተመልካቾች በቀጥታ ዛሬ የታየ ደንዳ ጉዳይ እናነሳለን። ታየ ደንዳ ያፈነዳቸው ጉዳዮች ስንሰማ የአብይ ማንነት እንዲሁ እኛ እናውቀዋለን፣ ምንም ጥርጥር የለውም። ከጓደኛው ከስራ ባልደረባው ከታጋይ ጓደኛው ጓዴ ከሚለው አንደበት መውጣቱ ነው እንጂ አብይን አዲስ ነገር አልተናገረም። ደፍሮ ይናገራል ወይ? አማራን ሰባብሬዋለሁ በትኛዋለሁ ሲል እየበተነው እንደሆነ ይገባናል። ለምሳሌ ሰሜን እዝ ተነካ ብሎ ጦርነት ምናምን ሲጀምር ሰሜን እዝ ምን አድርጎ ሰሜን እዝ ጦርነት ተጀመረ ትግራይ ውስጥ እናውቀዋለን። ሰውየው ግን በይፋ እንደዚህ መናገር ድፍረቱ ለኦሮሞ ህዝብም የተናገረው አለ። ከሰው አስፈቅጄ እነግራቸዋለሁ እንጂ ለኦሮሞ ህዝብ ምን እንዳለው ሰምቻለሁ። ያው እነግራቸዋለሁ ከሰውየው ምናልባት ግለሰብ ስለነገረው ለሱ አስፈቅጄ እነግራቸዋለሁ። ለግለሰብ ነው የነገረው። ይሄ የኦህዴድ ሰዎች የብአዴን ሰዎች በጣም ደስታቸው እየገለጹ ነው። ድምጽ ሆነን ታየ ደንዳ ኦምቢያ ፎፋስ ድምጽ ሆነን የኛ ድምጽ ሆኖ ሚዲያ ላይ ወጥቶ ያጋለጠው ነው። እነሱ መናገራቸው ሆዳሞች ናቸው። ራሱም ተናግሯል። ጭንቁስ ናቸው ያሉት ግን መሄጃ የላቸውም፣ መኖሪያ የላቸውም። ልጆቼ አስፋልት ላይ ይጣላሉ፣ እኔ እገደላለሁ፣ ታሰራለሁ የሚል ፍርሃት ነው እንጂ ሁሉም ተስፋ ቆርጧል ብሏል። ራሱም በንግግሩ ቃለ መጠይቁ እነዚህ ስንሰማ ኦህዴድ አካባቢ በጣም አብዛኛው ያየው እንትን ካድሬ ነው አሉ። የካድሬ እንትን ነው ጠቅላላ ስለሱ ሲያወራ የሚውለው ቢሮ ከስራ ውጭም ስለ ታየ ደንዳ ነው የሚያወራ ካድሬ በሙሉ
በተለይ ጓደኞቹ የነበሩት ሹመኛ የነበሩት አሁንም ያሉት ስለሱ ግን መናገር የማይችሉት አሁን የብአዴን ሰዎች ተመልከቷቸው። ኢቭን የወጡ ከስልጣን የለቀቁ ምንም ነገር ፍንጭ ነገር ዝም ብሎ ሰውየው ዲክታተር ነው ምናምን እንደዚህ ነው በቃ ምናምን የሚለው ካልሆነ በግል የተነጋገሩት እንደዚህ አሁን ታየ የሚናገር እንደዚህ ብሎኛል፣ እንደዚህ ትግራይን በተመለከተ እንደዚህ ብሎኛል፣ አማራን በተመለከተ እንደዚህ ብሎኛል ብሎ ሲናገር እነሱ እንደዚህ አይነት መናገር አይችሉም። የብአዴን ሰዎች ተመልከቷቸው። ውጭ የወጡት እንደዚህ ማጋለጥ አይችሉም። ስለማያውቁ አይደለም፣ መደበቅ ስለሚፈልጉ ነው። ስላልነገራቸው አይደለም፣ ይነግራቸዋል ግን መናገር አይፈልጉም። ስለ ትግራይ ይነግራቸዋል ግን መናገር አይፈልጉም። አሁን ድፍረቱ ጭካኔው በኢህአዴግ ጊዜ ለምሳሌ ታየ እኔ እታስራለሁ፣ ቤተሰቦቼ ልጆቼ የት ነው ወንድም የት ነው ተብሎ የሚሳደድ አልነበረም በኢህአዴግ ጊዜ። እኔ ብቻ እታስራለሁ፣ ጉዳዩ ከኔ ጋር ነበር። ይሄ ግን እንደታሰርኩ አለ የ3 ዓመት ህፃን ልጄን አውጥተው ለጅብ ሰጡት፣ አስፋልት ላይ ጣሉት አለ። የባለቤቴን ጨምሮ የ28 ዘመዶቼ ባንክ አካውንት ዘጋ። ከኔ ጋር ግንኙነት ይኖራቸዋል ይረዱታል ብሎ የሚታሰቡ ጠቅላላ በሙሉ አካውንቱን ብሎክ ተደረገ። የ28 አለ። ይሄ ከዚህ በላይ ጭካኔ አሁን ለነዚህ ሰዎች ያልሆነች ኢትዮጵያ ለነዚህ ሰው እነታየ ደንዳ በታሰሩለት በተገረፉለት እሱ እኔ ጠቅላይ ሚኒስትር ነኝ ብሎ ሾልኮ የመጣ ሰውዬ ለነዚህ ምስጋና የሌለው ለማንም ሊሆን አይችልም። እያንዳንዱ ጊዜሽ ነው የምትጠብቂው። አዲስ አበባ ያለው የብልጽግና አካባቢ ያለው ጊዜው ነው የምትጠብቀው። ምንም ጥርጥር የለውም። አድምጡት ይሄን ጉዳይ ተመልካቾች። አጠራለ ወንጀል ፈጽማል አልፈጸምክም ያ በምርመራ የሚረጋገጠው ነው። ግን በአንተ ወንጀል አንተ በተጠረጠርክበት ወንጀል ያንተ አባት ያንተ ወንድም ያንተ ልጅ አይጠየቅም። የኔ ግን የ3 ዓመት ልጅ ራሱንም የማያውቅ ወንጀል አይደለም ራሱንም የማያውቅ የ3 ዓመት ልጅ ከቀበሌ ቤት በኔ ምክንያት አውጥተው ጅብ አውሬ ስር ወረወሩ። በአውሬ ምናልባት ካልተበላ ብለው የኔን የባለቤቴን የ28 ሰዎች የእህቶቼ ወንድሞቼ እና የቅርብ ዘመዶች ከሱ ጋር ንክኪ ያላቸው በገንዘብ ሊረዱ ይችላሉ ብሎ ያሰቡትን ለ8 ወር አካውንት ዘጉ። ተመልካቾች ሌላ ሰው ደግሞ ታየን ቤተሰብ ረድታችሁ ደግፋችሁ ወዮላችሁ የሚል ደግሞ ከውስጥ ፕሮፓጋንዳ በኢህአዴግ ጊዜ የኔን ወንድም የኔን እናት ሰላም ያላት የለም። ሰላም ያላቸው የለም። እናቴን ሰላም ያላት የለም። ወንድሜም ሰላም ያለው የለም። ታየ የት ነው ብሎ የጠየቀ የሚል እኔን ነው የሚፈልጉት፣ እኔን ነው የሚከታተሉት። ከያዙኝ እኔን ነው ያሰሩት። ከዛ በኋላ ለምን አበላችሁ፣ ለምን ወለዳችሁ፣ ለምን ያለ የለም ማለት በእነሱ ግን በዚህ ጊዜ ግን የ3 ዓመት ህፃን ልጅ ለጅብ ይሰጣል፣ ከቤት አስወጥቶ ለጅብ ይሰጣል። ያው ሲያነጻጽር አሁን ተመልካቾች ረዘም ያለ ቪዲዮ ነው። ቆረጥ በየአይተሙ ወደ 5 ቁም ነገሮች ያወራበት ነው። አሁን ቀጥላችሁ የምትሰሙት ያልተነካ ያለው የኢትዮጵያ ጉዳይ የለም። ከትግራይ ጦርነት፣ አማራ፣ ሰላም ሚኒስቴር፣ ኦሮሚያ ይሄ ያልተነገረው ነገር የለም። ከሁሉም በላይ ገራኝ በነገራችን ላይ ከሁሉም በላይ ያኔ ያስደነገጠኝ ይሄ ሁላ ሰው ሰብስበው ምን ታደርጋላችሁ ብሉ በማያሳቁ መንገድ ብሉ ወይ ዝረፉ ያላቸው ዝረፉ በይፋ እንዴ ሙስናማ ተቀበል ብሉ እንጂ ያላቸው እና ታዲያ ይሄ 15 ቢሊዮን 10 ቢሊዮን ቤተ መንግስት አስገነባ ለምናምን እኔ ምን አገባችሁ ምናምን ብሎ አህመድ ሽዴ ምን አገባው ቢሊዮን አዲስ ነገር አይሆንም ነው በይፋ ብሉ እያለ አዲስ አበባ ሙስና ኖርማል የሆነበት በቃ በሀገሪቱ ሙስና ኖርማል ያደረገው በፖሊሲ መሰረት በስትራቴጂ ደሞዝ ዞር ይልና በነገራችን ላይ በኢትዮጵያ መሰረታዊ የሆነ በብልጽግና የሚደገፍ መንግስታዊ የሆነ ሙስና የለም። ይሄ 100% ነግራችኋለሁ ነው የሚለው። አልፎ አልፎ የሚበላ የለም እያልኩኝ አይደለም። በብልጽግና እንደ መንግስት ግን
ኢንስቲቱሽናል የሆነ ሙስና ኮራፕሽን የለም ነበር ሲለን ነበር። በይፋ ግን ስብሰባ ላይ ብሉ ሙስና ተቀበሉ። ይሄ ያው ከነበረው ነው የነበሩት። ደግሞ እንደዚህ ብሎ ይነገራል። ቢገለንስ አብይ ቢገለንስ ይላል። ታየ ቆርጦ የተነሳ ሰው ነው። ሰምተናል። ምንም አሁን ግን አብይ እንትን ውስጥ እንደገባ ነው የሚታየው። በቃ አሁን ማን ገዳዬ ከሞትኩኝ ራሱን ተናግሯል። እዚህ ፕሮግራም ላይ አሳያቸዋል። ከሞትኩኝ አብይ ነው የሚገለኝ ብሎ እንደዛ ነው። አሁን ይሄን ስጋት እሱ ነው ገልጿል ኦልሬዲ። ስለዚህ መንግስት እሱን የመጠበቅ ኃላፊነት አለበት። አሜሪካን ኤምባሲ፣ እንግሊዝ ኤምባሲ፣ እያንዳንዱ ኤምባሲ ይከታተሏል ይሄ ጉዳይ። አሁን አንድ ቻፕተር ባይ ቻፕተር እናድምጠው ጉዶቹን ያወጣቸው ጉዶቹን። ሁለተኛ ዙር ሲመጣ እኛ አዳማ ላይ ሐምሌ 2013 አዳማ ላይ ያለፈውን አመት አፈጻጸም ግምገማና የቀጣይ አመት እቅድ ላይ ውይይት እያደረግን ነበረ። ሬንጀር ለብሶ መጣ እና 3 ነገሮችን ነገረን። አንዱ ምንድነው? አሁን ወያኔ ወደ አማራ ክልል እየመጣ ነው። ይሄ በጉልበቱ እየመጣ እንዳይመስላችሁ ሆን ብለን ነው የለቀቅናቸው። ይሄ ፋኖ ብሎ የሚያቀራራውን እንዲያሳዩት ነው አለ። ደነገጥኩ። እኛ የማናውቀው የሆነው ነገር የለም። ኢቭን የትግራይ ጦርነትንም የፈጠርነው እኛ ነን። ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግነው አለ። ደነገጥኩ። ከዚያስ እንደምትሰርቁ አውቃለሁ፣ እንዳትሰርቁ አልልም፣ ግን ፍጥነቱን እና መጠኑን ቀንሳችሁ ስርቁ አለ። መድረክ ይዞ ማለት so this is my first impression። ከዚህ በፊት ያቀረብኳቸው ጥያቄዎች አልተመለሱም። በአካል ላገኘው ብዙ ጊዜ ሞክሬያለሁ፣ አልተሳካም። አገኘሃለሁ ብዬ እየጠየቅኩ ነበር፣ አልተሳካም። ይሄ ደግሞ ተነገረኝ፣ ገርሞኛል። ግን ደግሞ ያው ካድሬው እንዳይሸሽ ለማረጋጋት ይሆን እንዴ ደግሞ ትላለህ ማለት ነው። ጤነኛ ሰው እንደዚህ አይነት ወንጀል እኔ ፈጸምኩ አይልም ብለህ ስለምታስብ ኦኬ ብለህ የሆነ እንትን ትላለህ፣ አግኝተህ በአካል እስክታወራው። ይሄ ነበር። ከዛ በኋላ ከአባገዳ ከረዮች አባገዳዎች ሞት በኋላ ዲያ በኋላ ተገናኘ። ኦሮሚያ ላይ ያለውን ችግር ነገርኩት። እዚህ አዲስ አበባ ላይ የተዘጋው ማዕከላዊ በኦሮሚያ ሁሉም ዞኖች ላይ ተከፍቶ ኦሮሞ ወጣት እየተኮላሸ ነው፣ ወገቡ እየተሰበረ ነው። ኦሮሚያ ላይ ሰብአዊ መብት የሚባል ነገር የለም፣ የወንጀል መርህም የለም። እናት በልዩዋ ወንጀል እየተረሸነች ነው፣ አባት እየታሰረ ነው፣ ሚስት በባሏ እየታሰረች ነው። በባሏ ጥፋት ነው አይደለም ሌላ ጉዳይ ሆነ። ይሄ ነገር በጣም 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 አስነዋሪ ነው። የጸጥታ ቀውሱ በጣም አስቸጋሪ ነው። ሰው በሬዎቹ እየታረዱ እያለቁ ነው። እየታገተ ሰው ገንዘብ እየወሰዱበት ነው። ለአመታት ያፈራውን ኢቭን ከዘመድ ለምኖ እንዲከፍል እየተደረገ ነው። ህዝቡ ለምንድን ነው የታገልነው እያለ ነው። ከለውጡ ተስፋ ቆርጧል ብዬ ሲናገረው እና ይሄ ልማት ምናምን ተብሎ የሚቀርበው ሐሰት መሆኑን ሳስረዳው ይሄ ምንም አልመሰለው። ሽመልስን አትንካብኝ፣ እሱ በጣም ምርጥ ፕሬዝዳንት ነው፣ እንደሱ አይነት ከዚህ በፊትም ኦሮሚያ ላይ ተሹሞ አያውቅም፣ ከዚህ በኋላም እንደሱ አይነት ፕሬዝዳንት አይመጣም አለ። ሌሎች ጉዳዮችም ነበሩ ከዛ በኋላ። ይሄ ሰውዬ ያው ማዕከላዊ ኮሚቴ ላይም ስንገናኝ ምንም ነገር ከራሱ ውጭ ሌላ ሰው መስማት የማይፈልግ የሰው ህመም፣ የሰው ሞት፣ መፈናቀል ምንም ነገር እንደማይመስለው ደግሞ አንድን ነገር ሲያስብ ከእውቀት ከብቃት ከመረዳት ሳይሆን እንዲሁ ተኝቶ እንደሚያደርግ ተረድቻለሁ። ከምንም በላይ ግን
ሙገሳን ብቻ አመራርን ስመርጥ ሲያስጠጋ ሲሾም ህግን እንደማይከተል ይሄን ሁሉ አየው እና 2011 የቀረበውን ሐሳብ በበጎ ተመልክቶ ቢሆን ኖሮ ጦርነቱን ማስቀረት ይቻል ነበር። ጦርነቱ ቢቀር ደግሞ አሁን ያለንበት ዙሪያ መለስ ቀውሱ፣ ምክንያቱም በጣም ትልቁን ኢኮኖሚያችን የበላው ጦርነት ነው። ጦርነቱ ላይ ያለቀው ገንዘብ ብቻ ሳይሆን በጦርነቱ ምክንያት ከዚህ ሀገር የሸሸ ኢንቨስትመንት አለ፣ ለመምጣት እያሰበ ሳይመጣ ይቀር አለ። ይሄ በጣም ሂውጅ ነው፣ ሂውጅ ገንዘብ ነው። ይሄ ሁሉ ቀውስ ያመጣው እሱ ነው የሚለውን ራሴ አይቼ ተከታትዬ ገብቶኝ ነው እንጂ ሰላምም እንደማይፈልግ ኦፍ ኮርስ አንድ ያልነገርኩ 2015 አንድ ጊዜ የኦሮሞ ነጻነት ሰራዊት ሰዎች ተገለው ገለናል ብሎ በፌስቡክ ለቀቁ የሚዲያ ሰራዊት። ከዛ ተወስዶ ካውንተር የተሰራ ሰው መግደል ሳያንስ እንደገና በሬሰ እንደዚህ ይቀልዳሉ በሚል ትንሽ ካውንተር ፕሮፓጋንዳው በለጠ። በኋላ ማዕከላዊ ኮሚቴ ሲንገናኝ እንደዚህ አይነት ይሄ ሸኔ ምናምን የሚባል ነገር ሲታገኙ ድምጻችሁን አጥፍታችሁ ለምን አገሉም? ለምንድን ነው የምታስጨሁብን ብሏል። አሁን ይሄንን እንግዲህ ሰምተህ ምንድነው የምትለው ነው። ሌሎች ጉዳዮች አሉ ፐርሰናል የሆኑ ነገሮች እነሱ አይጠቅሙም። ከዚህ ተነስቼ ነው ሐሳቡን ያነሳሁት። ያ ሐሳብ ምናልባትም አማርኛ ጎሎኝ ነው እንጂ ካለኝ መረዳት ከዛ በላይም ማለት ይቻል ነበር ለማለት ነው። ተመልካቾች ወደሚቀጥለው ከመሄዳችን በፊት ይሄን እዚህ ጋር የታጨቁ በርካታ ጉዳዮች አሉ። በጣም የታጨቁ በርካታ ጉዳዮች። አንደኛ ስለ አዳማ ስብሰባ ነው የሚያወራው። አዳማ ስብሰባ ያው ወልዲያ ገብቷል እኮ ቲፒኤልኤፍ ሰምታችኋል አይደል? እኔ ወድጄ ዝም ብዬ ነው ያስገባሁት አለን። ዝም ብሎ ነው ያስገባው። ዝም ብሎ ነው እስከ ደብረ ብርሃን የሁላ ሰራዊት ይሄ ሁላ ሰራዊት የኢትዮጵያ ሁሉም የክልል በሉት የመከላከያ በሉት ይሄ ሁላ ሰራዊት እያለቀ ደብረ ብርሃን የደረሰው ዝም ብሎ ነው ያስገባው። እሱ ለታሪክ እንስጠውና እዚህ ላይ ምን አለ? ያው የትግራይ ጦርነት በሴራ ነው ያስጀመርኩት ታውቃላችሁ። ይሄን ነገር የፈጠርነው የትግራይ ጦርነት የፈጠርነው እኛ ነን ብሎናል። ደነገጥኩ አለ እና ወደ አማራ ክልል ያስገባነው ደግሞ ያው ዘጭ የሚለው የአማራ ፋኖ እንዲመታልን ፈልገን ነው። ስለ ሙስና የተናገረውን ጉዳይ በነገራችን ላይ እዚህ ላይ በበቂ ደረጃ መተንተን አለበት። እዚህ ላይ ስለ አማራ ክልል ሌላ አጀንዳ ነው እንትን የሚያደርጉት። ሄሊኮፕተሯ ወደቀች ምናምን ማለት ተመታች፣ ወርቃለች እውነት ነው፣ ግን መተናት ቀለብናት ምናምን የሚለው ከንፋስ አወረድናት የሚለው ቋንቋ ተሰው በርካታ የሰውየው የታየ ደንዳ ነገር መተንተን ሲገባቸው ምን ላይ እንደሚውሉ ተመልከቷቸው። አንዳንድ ሚዲያዎች ፍጥነቱና እንትኑን ቀንሱ እንጂ ዝረፉ፣ ገንዘቡም ዝረፉ፣ እኔ አትዝረፉ አልላችሁም አለን። ስለ ከረዩ አባቶች ጉዳይ ስናወራ ካወራን በኋላ የኦሮሞ ወጣቶች እየተኮላሸ ነው፣ እያኮላሹት ነው። ያው ወገቡ እየተሰበረ ነው፣ እየተገደለ ነው። የኦሮሞ እናት እየተገደለች ነው። ያው ልጅሽ ሸኔ ሆነ ሽፍታ ሆነ እየተባለች እየተገደለች ነው። እና ታውቀዋለህ ወይ ኦሮሞ ያለው ወንጀል ታውቀዋለህ ወይ? እኔ አቆም ብዬ ነበር የምገምተው። ከዛ በኋላ ግን ሽመልስን አትንካብኝ፣ ከሱ የተሻለ ፕሬዝዳንት እስከዛሬ መጥቶ አያውቅም፣ ለወደፊቱም አይኖርም፣ ምርጥ ፕሬዝዳንት ነው አለኝ። እሱን አትንካብኝ አለኝ። ያየሁት ከራሱ ውጭ ሌላ ማንን መስማት አይፈልግም። የማንን ምክር አይሰማም፣ የራሱ ብቻ ነው የሚሰማው። ሙገሳ ይወዳል። ሲሾምም ስለ ህግ ሲሾምም ህግ የሚባል ነገር አያውቅም። ይሄ የ2011 የትግራይ ጦርነት የ2012 ጦርነት ማስቀረት ይቻል ነበር። ጦርነቱ ምን ያህል ኢኮኖሚ እንደበላው ዛሬ ደረስንበት ጉዳይ የትግራይ ጦርነት ውጤት እንደሆነ ግልጽ ነው። ሰላም እንደማይወድም ነግሮናል። ሰላም እንደማይወድ ስታዩት ደግሞ የ2015 ብሎ የገለጸው
ሸኔ ገደልን ሸኔ ረሸን እያል ማህበራዊ ሚዲያ ላይ ሲለጠፍ ከዛ ካውንተር ፕሮፓጋንዳው ከበደበት። በሌላ በኩል ያለው እንደዚህ ይዘው ሰዎች እየገደላችሁ ገደልን እያላችሁ ማህበራዊ ሚዲያ ላይ ትለጥፋላችሁ ወይ የሚለው ከዛ ሰውየው ማዕከላዊ ኮሚቴ ሰብስቦን ምንድነው ድምጻችሁ አጥፍታችሁ አትጨርሷቸው ወይ ሸኔን አትገሉትም ወይ ድምጻችሁ አጥፍታችሁ ግደሉ ነው ያለ ማዕከላዊ ኮሚቴ ሰብስቦን ነው የሚለው። ስለዚህ እዚህ ላይ ስለዚህ ጋር ዋና የተነሳው የኦሮሚያ ክራይም ስለ አማራም ተናግሯል፣ ስለ ትግራይም ተናግሯል። በዚህ ብቻ ስለ ሶስቱም ትላልቅ ክልሎች ተናግሯል። ስለ ሶስቱም እንቀጥላለን። በበዓለ ሲመቱ ላይ ብዙ ሀተታ ከተናገረ በኋላ አንድ ቁም ነገር ተናግሮ ነበር። ያ ቁም ነገር ምንድነው? እንደዚህ ፊት ለፊታችሁ እንደሚቆም እናቴ በ7 ዓመቴ ነግራኝ ነበራል። እሱ ቁልፍ ጉዳይ ነበር። ሌላው ሀተታ ነው እና እሱን ክሪቲካሊ ማየት ነበረብኝ። ያዩ ሰዎች ነበሩ። ዛት ዋዝ ማይ ፌል። ንጉሳዊ ስርዓት ነው የሚመሰርተው አለ። ዲሞክራሲ የሚባል ነገር ከዚህ በኋላ የለም። ፍትህ ምናምን ህግ ምናምን የሚባለው ነገር በእግዚአብሔር የተሾመ ሰው ተጠያቂነት የለበትም። ባይዘ ፈጣሪ ነው ይሄን ቦታ የሰጠኝ፣ ይሄን ደግሞ ቀደም ብላ አይታ እናቴ ነግራኛለች አለ እና እሱን ማየት ነበረብኝ። ትግል ምናምን የሚባለው ነገር ይሄ ኢትዮጵያ ህዝብ ታገለ፣ ኦሮሞ ህዝብ ታገለ፣ ኦሮሞ ጥያቄ፣ አማራ ህዝብ ጥያቄ የሚባል ነገርም የለም። ይሄ ሹመት የሚያቁኝ የዛሬ 20 ዓመት ምናምን የምንተዋወቃቸው ሰዎች ወታደር ቤት ውስጥ ፎቶ አልነሳም። ፎቶ አብሬ ከተነሳው ንጉስ ሲሆን አብረን ነበርን ታሳያለህ እያልኩ ማለት ጠይቋቸው አሉ። ባድመ ሳሞራ ጋር አብረን ነበር ንጉስ ሲሆን እንዴት ሆናለህ እለው ነበር አለ። አሁን በህይወት ነው የሆነ ታዜርም አለ። ለመለስም ነግሬዋለሁ። መሀላችን አንድ ሰው አለ እንጂ ብዬ ነግሬዋለሁ። ሚስጥር አልመሰለኝም። መጀመሪያ ባይዞ ሲናገር ሰው ይስቃል። ብዙም ክፉ አልወሰደውም። ሲሲ ስራ አስፈጻሚ ምናምን ከሆንኩ በኋላ ነው እንዴት ሰው ያየን ነገር ተፈጠረው። መጀመሪያ ቀልድ ስለሚመስለው ሰው ብዙ አይቀየመኝም ነበር። እኔ ደግሞ መደበቅ ጀመርኩኝ። ድሮ አላፍርም እናገራለሁ ዝም ብዬ። ሩዋንዳ ያለን በጣም ጁቼ ነበር። አንዲት ፈረንሳይ ሴት ትወደኛለች ምላለች ስለሆንኩ ማለት ነው እና ወደ ፈረንሳይ ይዤ ልጥፋ ትለኛለች እና ለቀሱ። እንዴት ብትንቀኝ ነው እኔ ንጉስ መሆን ሰው ያኔ ፍራቻ የለም። በኋላ ላይ ወደ ሲሲ ስመጣ ጠቅላይ ሚኒስትር መሆን ያስባል ምናምን በጣም ዱላ እየበዛ ሲሄድ መደበቅ ጀመርኩ። ግን አትደብቁ፣ ውስጣችሁ ካለ አትደብቁ፣ ግን ስሩበት። ሲሰሩበት ለሆነ ክብር ለሆነ ምናምን ሳይሆን የሚሳካ ህልም ከሆነ ማለት ነው። ይሄ ሰርቼ ነው እዚህ የደረስኩት ነው። እናንተ ስሩበት፣ ሰርቼ ነው። ስለዚህ ጉዳይ ነው ታየ የነገርና ያለው ንጉስ ፓርላማ ላይ ሲናገር ያኔ መጠየቅ ነበረብኝ፣ ትንሽ ተሰማኝ አለ። ይሄ ስልጣን የህዝብ የሚባልም ነገር የለም። ስልጣን እኔ ነው። ይሄ ሳልወለድ በፊት የታጨውበት ነው። ይሄ ፈጣሪ ዲዛይን ነው ያደረገው። ትግል የሚባል ነገር ብትታገሉ ባትታገሉ ምንም ነገር አይሆንም የሚል ነበር። ህዝብን ትግል ካደ ነበር በትግል አልመጣሁም ማለት ነው። ወደፊት የሚሰራው ደግሞ ተጠያቂነት የለብኝም እኔ ንጉስ ነኝ። እሱን ማየት ነበረብን። ክሪቲካሊ አላየሁም። እሱ ያው በኋላ ነው። ሁለተኛ ይሄ ሰውዬ ስለማንነቱ እርካብና መንበር በሚል መጽሐፍ ውስጥ ጽፏል። ስታነብ ታገኘዋለህ። ብዙ አተታዎች አሉ። አንደኛ ወጥ አቋም የለም እዛ ውስጥ። በኋላ ሳይ አንዳንዴ አምባገነንነትን ይደግፋል፣ ሌላ ጊዜ ዲሞክራሲን ያወድሳል፣ ሌላ ጊዜ ማስመሰል ምናምን ይላል። ብዙ የተወሳሰቡ ነገሮች አሉና የሚጨበጥ ነገር የለውም። ስለዚህ ሰውዬ ፐርሰናሊቲ ይሄ ሰውዬ ማን ነው ማለት ነበረብኝ። ከዛ ንግግር ባሻገርም ይሄ ሰውዬ የጻፈው መጽሐፍ አለው። ከድር ሰተቴ የሚባል መጽሐፍም ጽፏል ነው የሚባለው። እሱን አላነበብኩም። እርካብና መንበርም በወቅቱ ያው ገበያ ላይ በሰፊው ስላልነበረ አላነበብኩም። ግን በኋላ አንብቤያለሁ።
በኋላ ሰውየውን ካየው በኋላ ምንድን ነው የሚለው ቁልፉ ሰዎችን የሚፈልጉትን አውራላቸውና ወደምትፈልገው ወስደ ጣላቸው ከዚያም በሬ ሆይ ሳሩን እንጂ ቅጠሉን ሳታይ በላቸው ይላል። ሳሩን እንጂ ገደሉን ሳታይ ሳሩን እንጂ ገደሉን ሳታይ በላቸው ይላል። ይሄ ማለት የጻፈው ነገር የተናገረው ነገር ለማታለል እንደሆነ ግልጽ ይሆንልኝ ነበር። ይሄን ቀደም ብዬ ፋክቱ ቢኖርኝ ስለዚህ የሳላ አሁን ወደሚቀጥለው ጉዳይ ከመሄዱ በፊት እዚህ ላይ ጸጸቱ ነው የሚገልጸው። ይሄ በወቅቱ ብዙ ሰው የተሸወደበት ዘመን ነው። ብዙ ሰው በተሸወደበት ዘመን፣ በሚያጨበጭበት ዘመን እኔ እናቴ ከእናንተ ፊት ለፊት ቆሜ ንጉስ እንደምሆን የ7 ዓመት ጀምሬ ንጉስ እንደምሆን ነግራኛለች ሲል የፓርላማ አባላት ሁሉ ጨብጨብ ያደርጉ ነበር አይደል? ወደ ቪዲዮ ወደ ኋላ እናምጣው እንዳለው ጠቅላላ እዛ ንግግር ላይ ጭብጨባ ነው ያለው። ዋስ ጎይንግ ኦን ብሎ አልጠየቁም። ይሄ ሰውዬ ግን አሁን ቆሜ ሳየው ዛሬም ድረስ ያልተጸጸቱ አሉ። ዛሬም ድረስ ያልገባቸው ሰዎች አሉ። በነጋሽ ላይ ታየ በጊዜ ነክቱ በጊዜ በቃ እንትን ራሱን እያጸዳ ነው። ተዘጋጅ ለሁሉም ነገር ቆርጦ የተነሳ ነው። ምንም ነገር ቢመጣ ምንም የሚደነግሰው አይደለም። አሁን ታየ ስሰማው ሌላ ነው። ምንም ነገር ሀፕን ቢያደርግ ምንም ማለት የተቀበለ ሰው ነው። በቃ የዚህ ኢትዮጵያ ውስጥ የተፈጸመው ወንጀል አካል ሆኜ አልፌዋለሁ ይሄን ዘመን ነው ያለው። በቃ